አሜሪካን ሀገር መታከም የቻለ ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችውም፣ ፍቃደኛም አልነበረችም እያለ ራስህ ተነስተህ ራስን ምግብ ስራ አግሬ ለኔ እንደነገረኝ ታሞ እያለ ነው። እኔ ቆም አቅቶት አልገባኝም። ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ የልጆችን ምግብ አብስላለሁ፣ አንተ የራስን አብስል አይደል። የነጻነት ወርቅነህ ነፍስ ይረፍበት፣ ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ መረጃ ወደ እናንተ መተናል። ከወራት በፊት ሕይወቱ ያለፈው ተወዳጁን አርቲስት ነጻነት ወርቅነህን በተመለከተ ከሰሞኑ እጅግ ያልተጠበቀ በርካቶችን ያስደነገጠ መረጃ ይፋ ወጥቷል። ቤተሰቦቹ ባደረጉት ቃለ መጠይቅ ለዓመታት ደብቀውት የነበረው ነጻነት ወርቅነህ ህልፈቱ በተሰማበት ዕለትም ይፋ ያለ ወጣውና በመጨረሻ ይህንን እውነት ኢትዮጵያዊ ሁሉ ይስማ፣ ወዳጁ ሁሉ ይወቀው ያሉትን ይዘው ወደ ሚዲያ መጥቷል። ጉዳዩ ድጋፍም ተቃውሞም ዳግም ሐዘንም በቅርብ ወዳጆቹና አድናቂዎቹ ላይ የፈጠረው ሆኗል። ከዚህ በላይ እጅግ ጉድ ያስባሉ ጉዳዮች ደግሞ በዛሬ ዕለት እየተሰሙ ይገኛል። በተለይም ደግሞ በባለቤቱ ስቃይ ሲደርስበት ነበረ። እጅግ ከፍተኛ የሆነ በደልም ተፈጽሞበታል። ከዚህ ባሻገር ደግሞ የነጻነት ወርቅነህን ሞት ያፋጠኑት በርካቶች ናቸው። ይጠየቁልን። ከመጠጥ መራቅ በነበረበት ወቅትም ወደ መጠጥ ቤት ይዘውት የሚሄዱና የሚያስገድዱት የቅርብ ወዳጆቹም ነበሩ። ኋላ ላይ እንዳዘኑና እጅግ እንደተጎዱ ቢገልጹም ነገር ግን የነጻነት ወርቅነህን ሕይወት ለመታደግ እጃቸው ላይ የነበረውን እድል አልተጠቀሙበትም የሚለው ወቀሳ ከቤተሰብ ዘንድ ተነስቷል። በቅርብ ወዳጆቹ የተነገረው ሁሉ ውሸት እንደነበረ ነጻነት ወርቅነህ ሕይወት ፊት ለፊት እንደሚታየው በሳቅ የተሞላ ሳይሆን በበርካታ ፈተናና መከራ መካከል ያለፈ ለሕክምናም እርዳታ በሚያደርግበት ህንድ በከፍተኛ ስቃይ ውስጥ እንደነበረ ተገልጿል። ይህ ጉዳይ በማህበራዊ ሚዲያዎች ላይ እጅግ መነጋገሪያ ሆኗል። አሁን ላይ የተሰማውን አዲስ መረጃ ጨምረን ልናደርሳችሁ ወደ እናንተ መተናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ ከልብ እንመኛለን። መልካም ጊዜ። ቀጥታ ወደ መረጃው እናልፋለን። የነጻነት ወርቅነህ ህልፈት በድንገት የተሰማና መላው ኢትዮጵያውያንን በሐዘን ድባብ ውስጥ ለወራት እያቆየ ነበር። እስካሁን ሞቱን ያልተቀበሉ ፈገግታው፣ ጨዋታው፣ ሰው ወዳድነት፣ ሰው አክባሪነቱንም እያሰቡ የነጻነትን ወርቅነህ ሞት መቀበል የቸገራቸው በርካታ አድናቂዎቹ፣ ወዳጆቹ አሉ። በነጻነት ወርቅነህ ሞት በርካቶች ተጎድተዋል። ነገር ግን ይበልጡኑ የቅርብ ቤተሰቦቹ ከፍተኛ የሆነ ሐዘን ውስጥ መውደቃቸው ይነገራል። ትዝብት ውስጥ ከወደቁ አጋጣሚዎች መካከል በተለይም በቀብር ስነ ስርዓቱ በነበረው ዝግጅት ላይ ባለቤቱ ሐዘኗን ፊት ለፊት ልታሳይ አልወደደችም። ፊቷን በመሸፈን ከማህበራዊ ሚዲያዎች ለመራቅ ያደረገችው ጥረት ከሐዘኑ ጋር ተዳምሮ ከፍተኛ ጥያቄ ያስነሳ ነበር። በወቅቱ ከፍተኛ መደናገጥና የነጻነትን ሞት ባለመቀበል ጥያቄ ምልክት ውስጥ ትሆናለች በሚል በርካቶች ከጎኗ ለመቆም ወስኑ ነበረ። ይህ ሁሉ ከሆነ ከወራት በኋላ ከትላንት በስቲያ የተሰማው ጉድ ግን በርካቶችን ያስደነገጠ ሆኗል። ነጻነት ወርቅነህ ነፍሱ ትረፍ፣ ይህ ጉዳይ አደባባይ መውጣት አልነበረበትም ያሉ ቢኖሩም ነገር ግን በርካቶች እውነታው መውጣቱ የነበረበት መታወቁ ግድ ነው በሚል ሐሳቡን ተቀብሏል። የቤተሰብንም ሐዘን በመቀበል ቤተሰብ የሚጽናናበትን መንገድ እየፈለጉ ይገኛል። ከዚህ ባሻገር ደግሞ በዳግም ሐዘን ልባቸው የተሰበረ በርካታ የነጻነት ወርቅነህ የቅርብ ወዳጆችም ከሰሞኑ ተፈጥረዋል። በቤተሰቡ በቃለ መጠይቁ ይፋ ከተደረጉ ጉዳዮች መካከል ነጻነት ወርቅነህ በትዳር ሕይወቱ ደስተኛ እንዳልነበረ ተነግሯል። በተለይም ደግሞ ሕመም ከገጠመው ጊዜ ጀምሮ በቤተሰቡ የነበረው ተቀባይነት እጅግ እንደወረደ፣ ከልጆቹ ከባለቤቱም ርቆ ለመኖር እንደተገደደ ተነግሯል። ለረፍትና ቤተሰቡን ለማየት ወደ አሜሪካ በሚያቀናበት የሕክምና እርዳታም ለማግኘት በዛ በሚሆንበት ወቅትም ላይ እንክብካቤ፣ ፍቅር ከቅርብ ቤተሰቡ ራሱ ከመሰረተው ጎጆ ሲያገኝ እንዳልነበረ፣ የራሱ ምግብ ራሱ ለማብሰል እንደተገደደ፣ ክብርም እንደማይሰጠው የቅርብ ወዳጆቹ ይፋ አድርጓል። በተለይም የነጻነት ወርቅነህ እህት ይፋ ባደረገችው መረጃ እኒህን እውነታዎች ከነጻነት ወርቅነህ አንደበት መስማቷን የገለጸች ሲሆን ባለቤቱ ተበድለው እንደነበረ፣ በእነዚህ በህመምና በስቃይ ባለፈባቸው ወራቶችም ከባለቤቱ ከፍተኛ የሆነ ክህደት ጋር ተደምሮ
በከፍተኛ ስቃይ ውስጥ ሲያልፍ እንደነበረ ጠቁማለች። ከባለቤቱ ጋር የነበረውን ትዳር በተመለከተ ቀደም ሲል ምንም አይነት መረጃ ባይወጣም ነገር ግን በትዳሩ የነበረው ተቀባይነት እንዳጣ፣ ከልጆቹ እጅግ እንደራቀና ከትዳር አጋሩም የሚገባውን ፍቅር እንዳላገኘ ተነግሯል። ለሕክምና ህንድ ባቀናበት ኢትዮጵያ የነበረችው ባለቤቱ አብረው ለመጓዝ ፈቃደኛ እንዳልነበረችና በዚህም በከፍተኛ ረብሻ ውስጥ እንደነበረ ተገልጿል። በህመም በሚማቀቅበትና በከፍተኛ ስቃይ ውስጥ በነበረበት ወቅትም ከእርሱ ጤንነትና የሕክምና ሂደት ቀደም ብሎ የቤት ጥያቄ እንደነበራት፣ ከእርሱ ጤና አስቀድማም ቁሳዊ ጉዳዮችን ስታነሳ እንደነበረና በዚህም ልቡ ተሰብሮ ለቅርብ እህት ወንድሞቹ ይህን ጉዳይ ሲያስረዳ እንደነበረ ተነግሯል። ነገር ግን በቀብር ስነ ስርዓቱ ይህም ከሆነ በኋላ ይህንን ጉድ ሁሉ የደበቁት ቤተሰቦቹ የጎፈንድሚ ሲቋቋም ባለቤቱ ድጋፍ እንድታገኝ ልጆቹም ድጋፍ እንዲያገኙ መተባበራቸውን ገልጸዋል። ነገር ግን በትዳሩ የነበረውን እውነታ ነጻነት ወርቅነህ በቤተሰብ ጨዋታ እንዲሁም በሌሎች ስራዎቹ ላይ ደስተኛ ሆኖ ቢታይም ነገር ግን በጓዳው ደስታን ያጣ የባከነ ሕይወት የኖረ ሰው መሆኑን ገልጿል። በቅርብ ወዳጆቹ እጅግ ተወዳጅ የሆነው ለገንዘብ ግድ እንደሌለ የሚነገርለት ነጻነት ወርቅነህ ነገር ግን ከቅርብ ወዳጆቹ የሚጠበቀውን እንዳላገኘና ሞቱን ያፋጠኑትም የቅርብ ወዳጆቹ እንደሆኑም ቤተሰቦቹ ገልጸዋል። የነጻነት ወርቅነህን ሞት ያፋጠኑት ይጠየቁልንም ብለዋል። ከመጠጥ እንዲርቅ ከፍተኛ የሆነ የጤና ክትትል እንዲያደርግና በየትኛውም መጠጥ ቤት እንዳይገኝ በሐኪም ትዕዛዝ ቢሰጠውም ነገር ግን ጓደኞቹ መልሰው ወደዚህ ሕይወት ውስጥ እንደዘፈቁትና ለሞቱ መፋጠንና የጤና ሁኔታው እንዳይሻሻል ይበልጥ እንዲመሰቃቀል ካደረጉ ሁኔታዎች መካከልም ከቅርብ ወዳጁ አስኔ ጋር የነበረው የመጠጥ ቤት ውሎ እንደነበረም ገልጿል። በሕክምና አንድ ቆርኪም ቢሆን መጠጥ እንዳይቀምስ የተከለከለው ነጻነት ወርቅነህ ሂሳብ እንዲከፍል አብሯቸው እንዲውልና ችግራቸውን እንዲጋራ በቦታው እንዲገኝ ያስገድዱት እንደነበረና ለሱ የሚያስቡ ለሱ የሚራሩ ሕይወቱ እንዲቆይ እንዲሰነብት የሚፈልጉ ቢሆኑ ከዚህ ቦታ ሊያርቁት ይገባ እንደነበር ገልጸዋል። በቀብር ስነ ስርዓቱ ላይ የ29 ዓመት ጓደኝነትን በተመለከተ በርካቶችን ባያራጨ ንግግር ያደረገውን ጓደኛውን በተመለከተም እጅግ ያልተጠበቁ መረጃዎች ወጥተዋል። የሚያስቡለት ወዳጆቹ በቅርቡ እንዳልነበሩ ይህን ጉዳይ በተመለከተም በተደጋጋሚ በኢንስታግራም ገጹ ላይ የሚያጋራቸው ጽሑፎችም በውስጡ ያለውን እውነታ የሚያሳዩ እንደነበሩ ተነግሯል። ነጻነት ወርቅነህ በየተገኘበት የሰውን ገመና ለመሸፈን የሰውን ጓዳ ጉድለት ለመሙላት የሚጥር ሰው ሆኖ ሳለ ነገር ግን እሱ በገጠመው ችግር ላይ ማንም የሚተባበረውን ሳያገኝ ህልፈቱ እንደተሰማም ገልጿል። ከሰሞኑ በቤተሰቡ ይፋ የወጣው ጉዳይም በርካቶችን ጎራ ከፍሎ እያነጋገረ ይገኛል። ቤተሰቡ ይህንን እውነት ማውጣታቸው ተገቢ ነው። ነጻነት ወርቅነህ ያለፈበት የህይወት መንገድ መታወቁ እውነታ ነው የተባለ ሲሆን ከዚህ ባሻገር ደግሞ በባለቤቱ በኩል ያለው እውነታ እንዲጠራ ምላሽ የሚፈለግበት መሆኑንም እየገለጹ ይገኛል። በአንዳንድ ወዳጆቹም ላይ ሰሞኑኛ ነጻነት ወርቅነህ ያለፈበት የህይወት ጉዞን በተመለከተ በእህት ወንድሞች የተደረገው ቃለ መጠይቅ ዳግም ሐዘንን ያጫረ ሆኗል። እኛም በድጋሚ በነጻነት ወርቅነህ ህልፈት ለተጎዱ ላዘኑ ልቦች ሁሉ ፈጣሪ መጽናናትን እንዲያድልልን በመመኘት መረጃቸውን በዚሁ አበቃን።